السلام عليكم ورحمة الله تعالى وبركاته يا جماعة. بالله فقد تلانتنا عند رأس جمرنا نبر يا جماعة. أخلاق المسلم مع ربه. شو عندنا نتوچن بقارانيو እና ሙስሊም ከጌታው ጋር ሊኖረው የሚገባው ስነ ምግባር የሚላበሳቸው መልካም ባህሪያት ብለን ወደ 8 ነጥቦችን አንስተናል ያ ጀማዓ ካስታወሳችሁ። አንደኛ ሙሐሰበቱ ነፍስ ራስን መተሳሰብ ነፍስያን ኦዲት ማድረግ። ሁለተኛ አተውበቱ ወልኢናበቱ ኢላላህ ትክክለኛ ንስሐ ወደ አላህ በመጸጸት መመለስ። ሶስተኛ አፍሲድቁ መዐላህ ሁልጊዜም እውነተኛ ሆኖ መገኘት ከአላህ ጋር እውነተኛ መሆን። በአራተኛ ደረጃ ደግሞ አፍሰብር በሚደርስ መከራና ችግር ትግስት ሰብር ትግስተኛ መሆን። አምስት አልኸውፍ ወረጃ አላህን ቅጣቱን መፍራትና እዝነቱን ረህመቱን ተስፋ ማድረግ። ስድስተኛ አልሙራቀበቱ ወተቅዋ የትም ስፍራ ላይ ሆኖ ጥንቃቄን መውሰድ አላህን መጠባበቅ የሱን ትእዛዝ ማክበር። ሰባተኛ አልኢኽላስ ወኢህዳሩ ንያ ስራን ለአንድ አላህ ብቻ ብሎ መስራት ንያን መሰብሰብ። ስምንተኛ አላህ ከፈቀደ ዛሬ የምንቀጥለው ይሆናል ማለት ነው እና ኢንሻአላህ ሌላው ስምንተኛው ሙስሊም ሊላበሰው የሚገባ ስነ ምግባር አልኹሉቁ ሳሚን ስምንተኛ ባህሪ አልየቂኑ ወተወኩል በእምነቱ ፍጹም እርግጠኛ መሆንና በአላህ ላይ መመካት ሌላው ሙስሊም ሊላበሰው የሚገባ ስነ ምግባር ነው። ሸይጣን በጠላቶቹ በኩል ወይም በራሱ ወዳጆች በኩል ጠላቶቹን ወይም ምእመናንን ለማስፈራራት የሚጠቀማቸውን ዘዴዎች አላህ በመግለጽ የምእመናን ምላሽ ምን መሆን እንዳለበት በቁርአኑ ላይ ነግሮናል። በሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 173 እስከ 174 ሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 173 እስከ 174 ባለው ላይ الذين قال لهم الناس እነዚያ ሰዎች ባላቸው ጊዜ ይላል إن الناس قد جمعوا لكم ሰዎች ለእናንተ በርግጥ ተሰብስበውላችኋል ኃይላቸው እጅግ ብዙ ነው። فخشوهم ፍራቸው በማለት በተናገሯቸው ጊዜ فزادهم ኢማና ኢማንን ጨመረላቸው እምነታቸው ጠነከረ። وقالوا حسبنا الله ونعم الوكيل አላህ በቂያችን ነው ምን ያምር መመኪያ አሉ። ስለዚህ حسبنا الله አላህ በቂያችን ነው ወኒዕመ الوكيل ምን ያምር መመኪያ ልንል ይገባል። ዛሬ በከተማችን በአንዳንድ ሚኒባሶች ላይ የምናየው ሙስሊሞች የጻፉት ማለት ነው በቅዱስ ቃሉ ላይ حسبنا الله ونعم الوكيل የሚለውን ነው። በሌላም ስፍራ በሱረቱል ፉርቃን ቁጥር 58 ላይ ምዕራፍ 25 ቁጥር 58 وتوكل على الحي الذي لا يموت وتوكل يتم هنا تمكا ይላል على الحي الذي لا يموت በዛ በማይሞተው ሕያው አምላክ አላህ ላይ ተመካ። መመኪያ በአንድ አላህ ላይ ብቻ መሆን አለበት። በአንድ አላህ ላይ ብቻ መመካት የኡነተኛ ምእመናን ባህሪ እንደሆነ ሱረቱ አሊ ኢምራን ቁጥር 130 ላይ ገልጾታል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 160 ላይ وعلى الله فليتوكل المؤمنون በአላህ ላይ እውነተኛ ምእመናኖች ይመኩ ይላል። ይመኩ አንድን ስራ ለመስራት ፈልገህ ሐሳብ አንሸራሽረህ ውሳኔ ከወሰንክ በኋላ እንኳን በአላህ ላይ መመካት እንዳለብህ በዚሁ ሱራ ቁጥር 159 ላይ ተጠቅሷል። አንድ አንቀጽ ወደ ኋላ ብንመለስ 159ኛው አየት ላይ فإذا عزمت በቆረጥክና በወሰንክ ጊዜ فتوكل على الله بالله لا يتمكى ይላል።
በአላህ ላይ ተመካ አላህ ላይ የሚመካ አላህ ላይ የሚደገፍ ሰው ደግሞ አላህ ለዛ ሰው በቂው ነው ሱረቱ ጠላቅ ቁጥር 3 ላይ እንደተገለጸው በሱረቱ ጠላቅ ምዕራፍ 65 ቁጥር 3 ላይ ومن يتوكل على الله فهو حسبه በአላህ ላይ የሚመካ ሰው እርሱ በቂው ነው ይላል አላህ ለዚህ ሰው በቂው ነው እና እስካሁን ባየናቸው አንቀጾች ሁሉ በተቀላላ ተወኩል በአላህ ላይ መመካት እንዳለብን ይገልጻል ማለት ነው ተወኩል ማለት ኢዕቲማዱል ቀልብ على الله ማለት ነው ልብን በአላህ ላይ ድጋፍ ማድረግ መልካም ነገርን ለማምጣት መጥፎ ነገርን ለመገፍተር አላህ ላይ ብቻ መመካት ማለት ነው መላእክት ሳትጨምር ነቢያትና ጻድቃን ሰማዕታትና ጉኡዛን ነገሮችን ሳትጨምር አንድ አላህ ላይ ብቻ መመካት ይሄ እውነተኛ የአምልኮ ተግባር ነው ሙስሊም ሊያደርገው የሚገባ የሚላበሰው ጸባይ መሆን አለበት ነው በሌላም ቦታ ላይ በሱረቱል አንፋል ቁጥር 2 ምዕራፍ 8 ቁጥር 2 ላይ የእውነተኛ ሙእሚኖችን ባህሪ ምን ይላል ኢነመል ሙእሚኑን እነዚያ አማኞች ማለት ይላል እውነተኛ ሙእሚናን እነዚያ ናቸው الذين اذا ذكر الله وجلت قلوبهم الله ሲወሳ ታላቅነቱ ኃያልነቱ ሲነገር ልባቸው የሚሸበር ነው ይላል ልባቸው ይሸበራል واذا تليت عليهم اياته አንቀጾቹ በእነሱ ላይ በተነበቡ ጊዜ زادتهم ايمانا እምነትን የሚጨምርላቸው وعلى ربهم يتوكلون በጌታቸውም ላይ የሚመኩ ናቸው ይላል ስለዚህ ተወኩል የሙስሊሞች መለያ ባህሪ መሆን አለበት ومن الاحاديث فعن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم ነቢያችን አለይሂ ሰላቱ ወሰለም ሲናገሩ እንዲህ ብለው ተናገሩ አንሳሩላህ ያው ከላይ ፋክተር ድኮ እየጻፈው ነው ሱረቱል አንፋል ምዕራፍ 8 ቁጥር 2 ብያለሁ እና ይህን በተመለከተ ነቢያችን አለይሂ ሰላቱ ወሰለም በቅዱስ ትምህርታቸው ሲያስተምሩ ምን ብለዋል አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ قال رسول الله صلى الله عليه وسلم عرضت علي الامم لني ህዝቦች ቀረቡልኝ አሉ فرأيت النبي ومعه الرهيط ነብይና የሆኝ ከሱ ጋራ የተወሰኑ ተከታዮች ያሉት አሉ በጣት የሚቆጠሩ ተከታይ ያሉት ነብይ ያየሁኝ والنبي ومعه الرجل والرجلان እንደዚሁም ሌላ ነብይ ያየሁኝ አንድ ተከታይ ብቻ ያለው ሌላው ደግሞ ሁለት ተከታይ ብቻ ያለው ነብይንም አየሁ ተመለከትኩኝ والنبي ليس معه احد ምንም ተከታይ የሌለውም ነብይም እንደዚሁ ከሱ ጋራ አብሮት የሌለውም አገኘሁኝ اذ رفع لي سواد عظيم ከዛ በኋላ እጅግ ታላቅ ብዙ የሆነ ህዝብም ተነሳልኝ አየሁኝ فظننت انهم امتي እነዚህ የኔ ኡመቶች መሆን አለባቸው ብዬም ጠረጠርኩ ገመትኩ فقيل لي ለኔም ተባልኩኝ هذا موسى وقومه ይሄማ ሙሳና የሱ ተከታይ ህዝቦቹ ናቸው ተባልኩኝ የሙሳ ቀውሞች ናቸው ተባልኩኝ ولكن انظر الى الافق الاخر ነገር ግን እስኪ ወደ ሌላኛው አድማስ ዘወር ብለህ ተመልከት ተባልኩኝ فاذا سواد عظيم እጅግ በጣም ብዙ የሆኑ ህዝቦችንም አሁንም ተመለከትኩ فقيل لي ለኔ ተባልኩኝ هذه امتك እነዚህ ያንተ ኡመቶች ናቸው ተባልኩ ومعهم 70000 ከነሱ ጋራ 70 ሺዎች አሉ يدخلون الجنة بغير حساب ولا عذاب جنة ያለምንም ቅጣት ያለምንም ምርመራ ኦዲት ሳይደረጉ ቀጥታ ጀነት ይገባሉ 70 ሺዎቹ ተባሉ 70 ሺህ የሚሆኑት ምንም አይነት ቅጣት ሳይገጥማቸው ምንም አይነት ምርመራ ሳይደረግባቸው ጀነት የሚገቡ ናቸው ثم نهض فدخل منزلته نبي عليه الصلاه والسلام ይሄን ከጨረሱ በኋላ ወደ ቤታቸው ሄዱ ገቡ
فخاد الناس في أولئك الذين يدخلون الجنة بلا حساب ولا عذاب صحابة سمتوا بذي بحر وسط وانيو إنما نهونوا بمالت النزي سباشيوش يالمنم مرمرا يالمنم قطعت جنة ميقبوت من نهونوا فقال بعضهم كفلاتهم من يلالو فلعلهم الذين صحبوا رسول الله صلى الله عليه وسلم من البات نبينا عليه الصلاة والسلام يتقربتوا يرساتشو بالدربوش يهونون دي بمالت كفلو سنناقروا وقال بعضهم كفلوش دمو منالو فلعلهم الذين ولدوا في الإسلام فلم يشركوا بالله اندزا سايهون النزا بدين الإسلام لا يتولدوا بالله ليس الشركوا بزاو امنتاتشو سأنتو يموتوا تنسايهون ايكرهم سباشي يتبالوت وذكروا أشياء يتوسنا نطبوچن يانسو እንዲህ ሊሆኑ ይችላሉ እንዲህ ሊሆኑ ይችላሉ ብለው አወሱ فخرج عليهم رسول الله صلى الله عليه وسلم فقال ነብያችን عليه الصلاه والسلام ወደ እነሱ ወጡና ምን አሏቸው ما الذي تخوضون فيه በምን አይነት የሐሳብ ባህር ውስጥ ሰምጣችሁ ነው የምትነጋገሩት ሲሏቸው فاخبروه እሳቸው አስቀድሞ ስላስተማሯቸው ነገር እንደሆነ ሲነገራቸው فقال ነብያችን عليه الصلاه والسلام ምን አሉ هم الذين النسما النزياناتشو النزياناتشو مان عند لا يسترقون مدحانيتن يما يفلقوا مدحانيتن يما يتقموا ولا يتطيرون بقد ما يامنوا بقد ما يامنوا ولا يكتون يما يتكوسوا لمدحانيت بلو جنباراتشو أكبابي لاي يما يتكوسوا ثناتشو وعلى ربهم يتوكلون بقيتاتشوم لاي يممكناتشو فقال عكاشة بن محسن عكاشة بن محسن سناقر من إلال فقال ادعو الله أن يجعلني منهم نبياتنا عليه الصلاة والسلام الله كنسون دي أدرقين باكوتن دعا درقلين لمنوا اللين سلاتشوم فقال عليه الصلاة والسلام أنت منهم أنت كنسوناتشو أنت كنسونه بمالت من لا ستوت ثم قام رجل آخر فقال ليلا صوت نسانا دقمو سنناقر مناله ادعو الله أن يجعلني منهم الله كنسون دي أدرقين أنينم دعا درقلين بمالت سلمناتشو فقال طببنياو نبياتنا عليه الصلاة والسلام سويو الله لما سكفت ديبلوماسياوي بهون منقد منالوت سبقك بها عكاشا قدمها لالوت تقدم قالوت متفق عليه بخارينا مسلم يتسمموበት ዘገባ ነው ማለት ነው እና በዚህ ሐዲስ ውስጥ ከርዕሱ ጋር ተዛማጅነት ያለው ነጥብ የትኛው ነው وعلى ربهم يتوكلون የሚለው ላይ ነው በጌታቸው ላይ የሚመኩ የሚለው ነው ማለት ነው عن ابن عباس رضي الله عنهما هناك عبد الله بن عباس بتلالفوا أيضا بدقامي أن رسول الله صلى الله عليه وسلم قال نبياتنا عليه الصلاة والسلام منالو كان يقول انده لنبر اللهم لك أسلمت سرشو اللهم لك أسلمت الله أملاكي جيتي الله لان تجسد تشالو وبك آمنت بانت بچنيا جتنت آمنيالو وعليك توكلت بانتم لاي بچا تمكچالو وإليك أنبت ودانتم تملشالو وبك خاصمت بانتم سوچن تكراكريالو بانتم سوچن تكراكريالو اللهم أعوذ بعزتك الله بألكناه التبكالو لا إله إلا أنت كانت بستكر بأونة من ملك أملاك الله أي لا معبود بحق إلا أنت الحي أنت هيونه القيوم كلهم راسهن شايك ومنا زوتارينه الذي لا يموت فتصمو يما يموت هياو أملاكنا والجن والإنس يموتون سوچنا جنوچ ግን ይሞታሉ متفق عليه بخارينا مسلم يتسمموበት የሐዲስ ሰንሰለት ነው ማለት ነው እዚህ ጋም وعليك توكلت ባንተ ላይ ተመክቻለሁ ተወክያለሁ የሚለው ሐሳቡን ያብራራዋል ማለት ነው እና በጥቅሉ
መመካት የሚያሳየውን ጥቅም ነው የሚገልጽልን አላህ ዘንድ ሊያተርፍልን የሚችል ብዙ ጥቅም አለ ተወኩላችን መመካታችን በአላህ ላይ መሆን አለበት ሌላ በማንም ሊሆን አይችልም ኡማው በጠቅላላ ተሰብስቦ የዓለም ህዝብ አንተን ሊጠቅሙህ ከፈለጉ ይላል አላህ ሐዲስ አልቁድሲ ላይ እኔ ከጻፍኩልህና ከወሰንኩልህ ውጪ አንዳችም ነገር ሊጠቅሙ አይችሉም ነው አይችሉም ስንት በአለም ታዋቂ የሆኑ ስፔሻሊስት ዶክተሮች ህመምተኞችን ለማዳን ይሰባሰባሉ አይደል በተለይ ታዋቂ ከሆኑ ይረባረባሉ ዕውቀታቸውን ሁሉ ተግባራዊ ያደርጉታል ነገር ግን አይሆንም አላህ ካልፈቀደ አያድኑትም ጭራሽ ያይባ ሲባልና sometimes በዛ በሽታ ራሳቸው ተይዘው ይሞታሉ ማለት ነው እና አላህ ከፈቀደ ካልፈቀደ የሚሆን ነገር የለም በዛው ተቃራኒ የዓለም ህዝብ ሁሉ ሊገዳህ ቢፈልግ አላህ ካላለ በስተቀር አንዳችም ጉዳት ማድረስ አይቻልም ነው እና ተወኩል ሊኖረን ይገባል የቂን እንደዚሁም በእምነታችን እርግጠኛ መሆን በዲን الاسلام በአላህ ብቸኛ ጌትነት በነቢያችን አለይሂ ሰላቱ ወሰለም ነብይነት ጥርጣሬ ሊገባን አይገባም ማለት ነው እስላም ሐቅ ነው ከእስላም ውጪ ሐቅ የለም ምክንያቱም ጌታችን አንድ ነው ሐቅም አንድ ነው ብለን ነው ምናምነው ከአንድ ሐቅ ውጪ ሁለት ሐቅ ሊኖር አይችልም ያም ሐቅ እስላም ነው አላህም አንድ ነው ይህንን በማመን ፍጹም እርግጠኞች መሆን አለብን በእምነታችን ማለት ነው መጠራጠር የሙናፊቆች ባህሪ ነው እርግጠኛነት ግን የአማኞች ባህሪ ነው ማለት ነው ይሄ ስምንተኛ ሙስሊም ሊላበሰው የሚገባው ስነ ምግባር ነው ዘጠነኛ አልስቲቃመቱ ወሰባት በእምነት ላይ ቀጥ ማለት እስከ መጨረሻው መጽናት አለመወላወል ሁሉም ቀጥ ማለት አልስቲቃመቱ ወሰባት ጽናት እንደዚሁ የኡነተኛ ሙእሚን ባህሪ ነው ሊላበሰው የሚገባው ስነ ምግባር ነው አላህ ይወፍቀን ይሄንንም ለማድረግ በተለይ ኢስቲቃማን የመሰለ ምንም ነገር የለም ነብያችን ሰለላሁ ዐለይሂ ወሰለም ኢንነመል አዕማሉ ቢልኸዋቲም ነው ያሉት ስራ በምንድነው በፍጻሜው ነው መጨረሻው ሲያምር ነው አላህ መጨረሻችንን ያሳምርልን قال الله تعالى الله من ይላል በሱረቱ ሁድ ቁጥር 112 ላይ ሱረቱ ሁድ ምዕራፍ 11 ቁጥር 112 فاستقم كما أمرت እንደ ታዘዝክ ቀጥ በል ነው የሚለው መጣመም የለም ወደ ቀኝ ወደ ግራ የለም እንደ ታዘዝከው ቀጥ በል ይላል ጌታችን በሌላም ቦታ ላይ በሱረቱ ፉሲለት ከቁጥር 30 እስከ 32 ሱረቱ ፉሲለት ምዕራፍ 41 ከቁጥር 30 እስከ 32 إن الذين قالوا ربنا الله እነዚያ አላህ ጌታችን ነው ያሉ ثم استقاموا ከዛም በዚህ እምነታቸው የጸኑ ይላል እስከ ዕለተ ሞታቸው ድረስ አላህ ጌታችን ነው በማለት እሱም በብቸኝነት በማምለክ የጸኑ ባሮች ተተነዘሉ عليهم الملائكه በሞት ሰዓት መላእክት ይወረዳሉ እነሱ ዘንድ መላእክት ይወረዳሉ ምን ይሏቸዋል ታዳ አላ ተኻፉ ካሁን በኋላ ምን ይገጥመናል ብላችሁ አትፍሩ ወላ ተህዘኑ ባሳለፋችሁትም ነገር አትተክዙ አትዘኑ ወአብሽሩ بالجنة التي كنتم توعدون ተቀጠሯት በነበረው ጀነትም እንኳን ደስ ያላችሁ ከፊት ለፊት የሚገጥማችሁ ካሁን በኋላ ጀነት መግባት እንጂ ሌላ ምንም አይደለም نحن أولياؤكم في الحياة الدنيا በመድራዊ ህይወታችሁ እኛ ወዳጃችሁ እኮ ነበርን وفي الآخرة እንዲሁም በመጨረሻው ዓለም በጀነትም የናንተ ወዳጅ ነን ولكم فيها ما تشتهي أنفسكم ለናንተም በውስጧ በጀነት ነፍሳችሁ የምትፈልገው ነገር ሁሉ አንድ ሳይቀር ሳይጓደል ተዘጋጅቶላችኋል ሱብሃንአላህ አላህ ከነሱ ያደርገን ولكم فيها ما تدعون እንዲሁም የምትመኙት የምትሹት ሁሉ ተቀምጦላችኋል نزلا من غفور رحيم ይሄ ለተከበሩ ባሮች የሚዘጋጅ መስተንግዶ ነው ከማን እጅግ በጣም ሩህሩህና አዛኝ ከሆነው አላህ ማለት ነው አዛኝ ከሆነው አላህ የተዘጋጀ መስተንግዶ ነው የክብር ስጦታ ነው በማለት
መላእክት ያበስሯቸዋል እነማንን ኢስቲቃማ ያላቸው ጽናት ያላቸው وقال تعالى بليلا آية من إلال إن الذين قالوا ربنا الله بسورة الأحقاف كتر 13 اسك 14 سورة الأحقاف مأراف 46 كتر 13 اسك 14 بالو إن الذين قالوا ربنا الله النزع الله جيتاتشن نو يالو ثم استقاموا كذان بذهم نتاتشو قد يالو يتأنو فلا خوف عليهم ودفيت من يقطمنا لميل فرحات اللباتشوم ولا هم يحزنون باصلفت من نجر اندزيهو ايتكزون أولئك أصحاب الجنة عندي عينتوچو يجنة قوادوچ ناتشو فيها خالدين فيها بوسطوال زلعالم زوتاري ناتشو جزاء بما كانوا يعملون يسروت بنبرو سرا مكنيات يمندالو ይላል ይሰሩት በነበረው ስራ ምክንያት ይመነዳሉ ኢስቲቃማ ላላቸው ጽናት ላላቸው ማለት ነው በሌላም አየት ላይ ሱረቱል ሂጅር ቁጥር 99 የመጨረሻው አንቀጽ ምዕራፍ 15 ሱረቱል ሂጅር ቁጥር 99 ላይ ወዕቡድ ረበከ ጌታህን አምልከው ተገዛው እስከመቼ حتى يأتيك اليقين እርግጥ የሆነው ሞት እስኪመጣ ድረስ እርግጠኛው ሞት እስኪመጣ ድረስ ጌታህን ተገዛ ነው ይሄ ሁሉ የቁርአን አንቀጽ የሚያስተላልፈው ምክር አላህ ለባሮቹ የሚሰጠው ትምህርት ምንድነው ጽናትን የመሰለ ምንም ነገር የለም በእምነታችሁ ጽኑ ነው ከመስመር አትውጡ አትጠራጠሩ ከወዲሁ ጥርጣሬም ነገር ካለ ያልገባን ያልተረዳነው ነገር ካለ ፈስአሉ አህለ الذክሪ إن كنتم لا تعلمون يما تاوقوا ከሆናችሁ የእውቀት ባለቤቶች ሊቃውንቶችን በመጠየቅ መፍትሄ መድኃኒት ማግኘት ትችላላችሁ ነው የተባልነው ስለዚህም በእምነታችን ላይ ጽናት ሊኖር ይገባል የጽናት ደግሞ ዋናው መሰረቱ ምንድነው ዒልም ነው ዕውቀት ነው ዕውቀት የሌለው ሰው የፈለገ ቢሆን በእምነቱ አይጸናም ስሜታዊ ሆኖ ሊጓዝ ይችላል ለጊዜው ሆይ ሆይ ሲባል ሊነሳሳ ይችላል ከዛ በኋላ አብሮ ነው የሚበርደው ማለት ነው ትልቁ ነገር ግን ዕውቀት ያለው ሰው የትም ቦታ ቢሆን የተረጋጋ ነው ስለዚህ ለጽናት ወሳኙ አንድ ዲነል ኢስላምን ማወቅ ነው መማር ነው እና ጽናት ይህንን ይመስላል ማለት ነው እስቲ ይህንን ሐሳብ ይበልጥ የሚያብራሩ የቁርአኑን ሐሳብ የሚገልጹ ነብያዊ ምክሮችን ደግሞ እንመለከታለን وأن أبي عمر سفيان بن عبد الله رضي الله عنه قال قلت يا رسول الله أنت يا الله ملك تنياهي بيه نبي تيكواتشو عليه الصلاة والسلام قل لي في الإسلام قولا لا أسأل عنه أحدا غيرك كرسوچي للانسو لتيكو يمالچ ليهون النجر اسكي بإسلام لا ينجروني بيه ملك تنياون نتيكواتشو قال منالو قل آمنت بالله بالله من يلوبل كذام بزيهمنته ثم استقم قطبل صنا እስከ መጨረሻው ቆያሉ رواه مسلم የዘገበው ነው ማለት ነው በእምነት ጽና በአላህ ካመንክ በኋላ በእምነት ጽና ብለው ነብያችን አለይሂ ሰላቱ ወሰለም ነግረውኛል አለ وانا عائشه رضي الله عنها عائشه رضي الله عنها እንደዚሁም ባስተላለፈችው ሐዲስ ምን ትል ነበር ነብያችን ሰለላሁ ዐለይሂ ወሰለም ያው ከሷ እንደሰማችሁ ካና አሐቡ الدين ኢለይህ ወደሳቸው የተወደደ ዲን ብሎ ማለት ማዳ ወመሳሂበሁ ዐለይ ቢያንስም እንኳን ባለቤቱ ሁሌ የዘወተረበት የጸናበት ከሆነ ጽናቱ ነው የሚያስደስተው ትንሽ እንኳን ቢሆን ባይበዛ ግን ሁሉ ጊዜ ጽናት ያለው የማይቋረጥ የሆነ ዒባዳ ከሆነ እጅግ በጣም አስደሳች ነው እና ያው አጠቃላይ መልእክቱ እንግዲህ አውቀናል ምንድነው እሱም በእምነታችን መጽናት ኢስቲቃማ ወሳኝነት አለው ማለት ነው الخلق العاشر አስረኛው ስነ ምግባር አልሙጃሃዳ ትግል በአላህ መንገድ መታገል ጂሃድ መውጣት ጂሃድ ምንድነው እስኪ ጻፉልኝ ትርጉሙን
በአላህ መመካትማ ተወኩል ነው ኢስቲቃማ በእምነት መጽናት ነው ما هو الجهاد ትግል አለች መግፊራ መታገል እሺ ህግን መጠበቅ መታገል ትግል እሺ የነፍስ ትግል በአላህ መንገድ መታገል ትግል ለአላህ የሚሰራ መቆም መታገል ዋናው ማለቴ ነው የነፍስ ትግል ስትራግል በራስ ላይ መታገል ስትራይቭ መታገል ጥረት ማድረግ ነፍስያን ማሸነፍ የሃይማኖት ዳዕዋ የአላህን ህግ መጠበቅ ኦኬ ራስን ለአላህ መስጠት ዳዕዋ ጥሩ ነው ማሻአላህ መርየም ሁለት አይነት ነው አለች ለማንኛውም ጂሃድ يعني من الجهد ነው ትግል ነው ሁላችሁም እንደመለሳችሁት አንድን ነገር ከግብ ለማድረስ አንድን ነገር ለማሳካት የሚከፈል መስዋዕትነት ጂሃድ ተብሎ ይጠራል ማለት ነው ጂሃድ ተብሎ ይጠራል ከሸይጣን ጋራ የሚደረግ ትግል አለ ከነፍስያ ጋራ የሚደረግ ትግል አለ ነፍስያን ለአላህ ተገዢ ለማድረግ ፍላጎቷን ተቆጣጥሮ አላህ የሚወደውን ለማድረግ የሸይጣንን ውስወሳ የሸይጣንን ጉትጎታ አስወግዶ ለአላህ ትእዛዝ ራስን ተገዢ ለማድረግ የሚደረግ ትግል አለ ባቡ ሰፊ ነው አሁን በጥቅሉ ምንድነው የተፈለገው ለማንኛውም በአላህ መንገድ በእውቀታችን በገንዘባችን በጉልበታችን መታገል እንዳለብን ነው የሚገልጸው ይሄ የሙስሊም ባህሪ ነው قال الله تعالى الله من ይላል በሱረቱ العنكبوت ቁጥር 69 ሱረቱ العنكبوت ቁጥር 69 ላይ والذين جاهدوا فينا እነዚያም በእኛ መንገድ የታገሉትን ለነህዲየነሁም ሱቡለና ቅኑን ጎዳናችንን መንገዳችንን እንመራቸዋለን ወኢነላህ ለመዐል ሙህሲኒን ይላል አላህ ከመልካም ሰሪዎቹ ጋር ነው ሱረቱ العنكبوت ምዕራፍ 29 ቁጥር 69 በአላህ መንገድ የሚታገሉትን አላህ ቅኑን ጎዳና እንደሚመራቸው አላህ ከመልካም ሰሪዎች ጋር እንደሆነ ይገልጻል ማለት ነው ስለዚህም ትግል ወሳኝነት አለው ያስፈልገናል عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል ان الله تعالى قال الله بحديث القدسي ላይ እንዲህ አለ من عادى لي وليا የኔን ወዳጅ ጠላት አድርጎ የያዘ ሰው فقد آذنته بالحرب ጦርነቱ ከኔ ጋር ነው ብዬ አሳውቄዋለሁ አለ የኔን ወዳጆች የኔን ወልዮች ጠላት አድርጎ የሚሰው ካለ ጦርነቱ ከኔ ጋር እንደሆነ አሳውቄዋለሁ وما تقرب الي عبدي بشيء احب الي مما افترضته عليه وما تقرب الي عبدي بشيء አለ ባሪያዬ ወደኔ በምንም ነገር አልተቀረበም احب الي እኔ ዘንድ የተወደደ ሆኖ مما افترضته عليه እሱ ላይ ዋጅብ ያደረኩበትን ነገር ከመፈጸም በበለጠ መልኩ እኔ ዘንድ የተወደደ ሆኖ ባሪያዬ በፍጹም አልቀረበም ይላል ሰው ወደ አላህ የሚቀርበው አላህ ዘንድ የተወደደ ሊሆን የሚችለው ከሁሉ በፊት አላህ ግዳጅ ያደረገበትን ሲፈጽም ነው ዋጅባቶችን የፈጸመ ከሆነ አላህ ዘንድ ተወዳጅ ይሆናል ከዛም በተጨማሪ وما يزال عبدي يتقرب الي بالنوافل حتى احبه ባሪያዬ ወደኔ ከመቃረብ ፈጽሞ አይወገድም የሱና ተግባራቶችን እንኳን የፈጸመ ሆኖ እኔ እስከወደው ድረስ አለ ከዋጅባቶችም አልፎ የሱና ተግባራቶችን ተወዳጆችን በተግባር እየፈጸመ ወደኔ መቃረቢያ ጉዞን እየጨመረ በመጣ ቁጥር እኔም ወደዋለሁ አለ فاذا احببته ታዲያ ጉዳዩ አለቃ ከወደድኩት ካፈቀርኩት كنت سمعه الذي يسمع به የሚሰማበት ጆሮ ሆነዋለሁ አለ አላህ ምን ማለት ነው ጆሮ አላህ የሚወደውን ነገር እንጂ ሌላ ምንም እንዳይሰማ የአላህ ጥበቃ ዋስ ይገባለታል وبصره الذي يبصر به እንደዚሁም የሚመለከትበት አይን ሆነዋለሁ የሚያይበት አይን ሆነዋለሁ የሚያየው ኸይረ ነገር እንጂ ሸር አይሆንም ማለት ነው ويده التي يبطش بها
የሚጨብጥበት የሚዘረጋበት እጁ ሆነዋለሁ እጁ ለመልካም ነገር እንጂ ለምንም አይወጣም ማለት ነው ይሰማል ያ ጀማዓ ወርጅለሁ التي يمشي بها የሚጓዝበት እግሩም ሆነዋለሁ ከወደድኩት በኋላ የሚጓዝበት እግሩም ሆነዋለሁ አላህ ወደሚወደው ቦታ ወደ መስጂድ ወደ መልካም ተግባር እንጂ ሌላ የትም አይራመድም ማለት ነው ወለኢን ሰአለኒ ለአውጥየነህ ወለኢን ሰአለኒ ምንም ነገር ቢጠይቀኝ ለአውጥየነሁ እሰጠዋለሁ ወለኢን استعاذني ጠብቀኝ ብሎ ከተጠበቀብኝ በኔው ላይ ጥበቃውን ካደረገ ለኡዒዘነህ እጠብቀዋለሁ ይህንኑ ባሪያዬ رواه البخاري ቡኻሪ የዘገበው ሐዲስ ነው ስለዚህ ግዳጆችን መፈጸም አላህ የሚያስደስተውን ነገር ለማድረግ በአላህ መንገድ መታገል የአላህን ፍቅር ውዴታን ያተርፋል አላህ ከወደደ አላህ ከወደደሽ ጆሮ ኸይር እንጂ ሌላ አይሰማም አይን ጥሩ ነገር እንጂ ሌላ አይመለከትም እጅ መልካም ነገር እንጂ ሌላ ነገር አይዝም እግር ወደ መልካም ቦታ እንጂ ወደ ሌላ ስፍራ አይጓዝም ማለት ነው عن عائشة رضي الله عنها أن النبي صلى الله عليه وسلم كان يقوم من الليل حتى تتفطر قدماه عائشة رضي الله عنها أم المؤمنين የነቢያችን አለይሂ ሰላቱ ወሰለም ተወዳጅ ባልተቤት ምን አለች ነቢያችን አለይሂ ሰላቱ ወሰለም አለች كان يقوم من الليل ከሌሊት ይቆሙ ነበር አለች ለጌታቸው ለአላህ በመስገድ ሌሊትን ሐይ ያደርጉት ነበር እስከ እንዴት ነበር የሚቆሙት ሌሊትን حتى تتفطر قدماه ተረከዛቸው እስኪሰነጠቅ ድረስ ውሃ ቋጥሮ አብጦ እስኪፈነዳ ድረስ ይቆሙ ነበር ለጌታቸው ሲሰግዱ فقلت له ግራ በመጋባት ስሜት እንዲህ አልኳቸው لما تصنع هذا يا رسول الله عليه الصلاه والسلام አንቱ የአላህ መልእክተኛ ሆይ ለምንድነው ይሄን የሚያደርጉት وقد غفر الله لك ما تقدم من ذنبك وما تأخر አላህ ከዚህ በፊት ያሳለፉትንም ወደፊትም ጥፋት እንኳን ከሰሩ ሙሉ ስህተቶትን ይቅር ብየውታለው ምሬውታለው ብሎ አላህ ተናግሮ አይደለም ወይ በማለት አይሻ ጠየቀች قال ነቢያችን አለይሂ ሰላቱ ወሰለም ምን አሉ ታዲያ አላህ ይቅር ቢለኝ ሙሉ ስህተቴን ቢምረኝ አፈላ احب ان اكون عبدا شكورا እኔ ሰመስጋኝ ባሪያ መሆንን መውደድ የለብኝም እንዴ አላህ ለዋለልኝ ወለታ በምስጋና መመለስ የለብኝም አመስጋኝ ባሪያ መሆን እስከኔ አይተበቀብኝም ስለዚህ እኔም አላህ ለዋለልኝ ወለታ አመስጋኝ ባሪያ ለመሆን ይሄን እሰራለሁ አሉ አለይሂ ሰላቱ ወሰለም ሙተፈቁን አለይህ ቡኻሪና ሙስሊም የተስማሙበት ሐዲስ ነው ማለት ነው እና መበርታት ጥንካሬ ያስፈልጋል ማለት ነው ጥንካሬ ወሳኝነት አለው عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم نبياتنا عليه الصلاه والسلام منالو المؤمن القوي خير واحب الى الله من المؤمن الضعيف المؤمن القوي حيلنيا برتو ጠንካራ የሆነ ሙእሚን خير واحب الى الله በላጭ ነው አላህ ዘንድም የተወደደ ነው من المؤمن الضعيف ከደካማው ሙእሚን አላህ ዘንድ የተወደደ ነው وفي كل خير በሁለቱም መልካም አለ በሁለቱም ጥሩነት አለ ጠንካራው ግን ብርቱ ግን አላህ ዘንድ የተወደደ ነው احرص على ما ينفعك ስለዚህ በሚጠቅምህ ነገር ሁሌ ጓጓ ሚጠቅምህን ነገር ለማግኘትና ለመስራት ልትጓጓ ይገባል واستعين بالله በአላህም ተረዳ በአላህ ታገዝ ولا تعجز አትስነፍ አትዳከም وان اصابك شيء فلا تقل አንዳች ነገር እንኳን ቢያገኝህ እንዳትል لو اني فعلت كذا كان كذا وكذا ወይኔ ይሄን ነገር እንዲያርገው ቢሆን ኖሮ እንዲሆን ነበር ቢሆን ኖሮ ቋንቋ አትጠቀም ولكن قل قدر الله او قدر الله ነገር ግን በል አላህ ነው በቃ የወሰነው وما شاء فعل እሱ የሻውን የሰራ አላህ ብቻ ነው በል فإن لو እችለው ቢሆን ኖሮ የምትለው ቋንቋ تفتح عمل الشيطان የሰይጣንን ስራ የሰይጣንን በር ትከፍታለች አንደኛ ለው ማለት ምንን ያመጣል
ቁጣን ያመጣል አይደለ ወይኔ እንዲያርገው ቢሆን ኖሮኮ እንዲህ ሆን ነበር ሲል ሰውየው ምንን ያመጣበታል ቁጣን ያመጣበታል ጸጸትን ያመጣበታል ይሄ ደግሞ የማን ባህሪ ነው ቁጣ የሸይጣን ባህሪ ነው ለሰይጣን በር ይከፍታል ሁለተኛ ምንን ያመጣል عدم الإيمان بالقضاء والقدر بقضاء والقدر على ما منن ያመጣል እንዲኮ ባረጋው እንዲ ነበር የሚሆነው ሲል በአላህ ቀደር አያምንም ማለት ነው አላህ በዩኒቨርሱ ላይ ድርሻ እንደሌለው አድርጎ ያስባል አላህ የሚሻውን አላህ የሚፈልገውን ነገር የሚወስን ጌታ መሆኑን ይረሳል ማለት ነው ስለዚህ እንዲህ አይነቱን የሸይጣን በር እንዳይከፍትብህ አንድ ነገር ከተከሰተ ከሆነ በኋላ አላህ ነው የወሰነው የሻውን ሰራ በል እንጂ እንዲህ ቢሆን ኖሮ የሚባል የለም በኖሮ የተመለሰ ነገር የለማ ክስተቱ ካለፈ ፓስት ከሆነ በኋላ አንተ በጸጸትና በኖሮ ፕሬዘንት ወይ ፊውቸር አታደርገው ባይሆን ቀሪ ጊዜህን ተጠቀምበት አንድ የሚባል አባባል አለ ምን ይባላል ባሳለፍከው ስህተት ከምትጸጸት የምትጸጸትበትን ሴኮንድ ተጠቀምበት ይባላል ትርጉም አልባ ከሆነ ላንተ ትምህርት ካልሰጠህ ጸጸትህ ባሳለፍከው ስህተት ከምትጸጸትበት የምትጸጸትበትን ሴኮንድ ተጠቀምበት ስለዚህ ሰው ትምህርት ማያገኝበት ከሆነ ተጸጽቶ ለወደፊቱ እርምት ማያስድበት ከሆነ ማማረር ትርጉም አልባ ይሆናል ምንም ጥቅም የለውም ነው እና በዚህ መልኩ በአላህ መንገድ እንደምንም አቅም በቻለ መጠን ልንታገል ይገባናል ነው ብዙ ጊዜ ጂሃድ ሲባል በተለይ ክርስቲያን ወገኖቻችን የሚመስላቸው ክርስቲያን መግደል ነው በቃ መጨፍጨፍ ክርስቲያን የገደለ ይጸድቃል የሚል አይነት አስተምህሮ በሙስሊሞች ዘንድ ያለ ይመስላል ግን ያው እያደር ይዋል ቀናት እየጨመሩ በመጡ ቁጥር ሐሰት መሆኑ እየተረጋገጠ እስላም ሰላም መሆኑን እያወቁ ነው የሚመጡት ሰው በመግደል ሳይሆን ጽድቅ የሚገኘው የአላህን ትእዛዝ በመፈጸም የአላህን ብቸኛ ጌትነት በማመን ነው ስለዚህ ጂሃድ ማለት ይሄ ነው እንጂ ተርጓሚው ሰው ጨፍጭፉ ማለት አይደለም الخلق الحادي عشر 11ኛ ስነ ምግባር الزهد والقناعة زهد ዓለማዊ ቸልተኝነት والقناعة ባለ ነገር መብቃቃት በትንሿም ቢሆን በትንሽ መብቃቃት ባለ ነገር አንደኛ ዓለማዊ ቸልተኛ መሆን አለብን ብዙም ወደ ዱንያ ሙሉ በሙሉ ልንዘነበል አይገባም እንደገና ደግሞ ባለን ትንሽ ነገር ለመብቃቃት መሞከር የሙስሊም ስነ ምግባር መሆን አለበት አላህ ነግሮናል ዱንያ ማለት ቅርቢቷ ህይወት ነች ጠፊ ነች አታላይ ነች እንዳታታልላችሁ ነው የሚለው እና ሱረቱ ተካሱር ላይም ጌታችን ሲነግረን ገና ሲጀምር አልሃኩሙ ተካፉር ነው ያለው ያው የዱንያ ኒዕማ በሀብት መፎካከር አላህን ከማውሳት ለአላህ ከመስገድ ይሁሉ ምን አድርጓቸዋል አዘንግቷቸዋል አስረስቷቸዋል እስከመቼ ነው ግን hatta ዙሩቱሙል መቃብር መቃብርን እስክትጎበኙት ድረስ ነው በቃ አለቀ ስለዚህ ዱንያ ይሄነችና ሁላችንም ኢንሻአላህ ልንጠነቀቅ ይገባል ቦታ ላንሰጣት ይገባናል አላህ ያለው ወብተጊ ፊማ አታከ አላሁ الدار الآخرة ይላል አላህ በሰጠህ ነገር የነገውን ህይወት አኺራን ፈልግበት ولا تنس نصيبك من الدنيا ከዱንያም ድርሻህን አትርሳ ይላል ድርሻህን ውሰድ ሙሉ በሙሉ ተው ማለት አይደለም ወደ ዱር ወደ ዛፍ ገብተህ ቅጠል እየበላህ ልትኖርም እስላም አይፈቅድም ስራ ጥሩ ነው ምንም አይደለም ነገር ግን ስትሰራ ልክ ሙሉ በሙሉ ዱንያ ላይ እንደሚኖር ሰው ሆነ አይደለም ማድረግ የሚገባ ከዱንያ የተወሰነ ድርሻ ወገበህን በሚያቆምልህ መልኩ ትወስዳለህ ቀሪውን ደግሞ ለአኺራ ተሰራለህ ማለት ነው በዚህ መልኩ መሆን አለባት ዱንያ ምንም ጥቅም የላትም ነብያችን አለይሂ ሰላቱ ወሰለም አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ እንደተናገረው አንድ ቀን ነብያችን አለይሂ ሰላቱ ወሰለም ሚንበር ላይ ወጡ አለ እና እሳቸው ሚንበር ላይ ወጡ ከሳቸውም ኋላ በዙሪያቸው ቁጭ አለን ሲመክሩ ምናሉ ኢነ ሚማ አኻፉ አለይኩም ሚን ባዕዲ አሉ እኔ ለእናንተ ከበኋላ የምፈራላችሁ ነገር ቢኖር ማ ይፍተሁ አለይኩም ሚን ዙህረቲ الدنيا وزينتها
አጠቃላይ የዱንያ ሀብቶች ጌጣጌጦቿ ተከፍቶላችሁ በዛ ምክንያት ሰምጣችሁ መቅረታችሁን ነው የምፈራው ብለዋል ሙተፈቁን ዐለይህ ስለዚህ ዱንያ ያስፈራል አላህ ነብያችን ሰለላሁ ዐለይሂ ወሰለም ለኡመታቸው ከሚፈሩት አንዱ ዱንያን ነው ህይወት ደግሞ ከተፈለገ በሐዲሳቸው እንደተናገሩት አነስ ኢብኑ ማሊክ ረዲየላሁ ዐንሁ እንዳስተላልፈው ምን ብለዋል اللهم لا عيش الا عيش الاخره ብለዋል ምንም ኑሮ የለም ኑሮ ከተባለ የማን ነው አልعيش عيش الاخره የአኺራ ህይወት ነው ማቋረጫ የሌለው ጸጋው የማይጓደል የአኺራ ህይወት ብቻ ነው ስለዚህ ወደ አኺራ ነው ቀልባችን ሊሄድ የሚገባው ከኛ ጋር አብሮ ሀብታችን ይቀበራል አይቀበርም ልጆቻችን ማንንም አብሮን አይሄድም ነብያችን ሰለላሁ ዐለይሂ ወሰለም እንደነገሩን የትባኡል መይቱ ثلاثه አይደል ያሉት ሟች ስንት ነገር ይከተለዋል ወደ መቃብር ሲሄድ የሞተ ሰው መቃብር ሲሄድ ሶስት ነገር ይከተለዋል አሉ አህሉሁ ወማሉሁ ወአመሉሁ ቤተሰቦቹ ንብረቱና ስራው ይከተለዋል ፈርጂዑ ኢትናን ሁለቱ ይመለሳሉ ويبقى واحد አንዱ ብቻ አብሮት ይቀራል يرجع اهله وماله ቤተሰቦቹና ንብረቱ ይመለሳሉ ويبقى عمله ስራው መጥፎም ይሁን ጥሩ እሱ ብቻ ይቀራል ከሱ ጋር ይሆናል ማለት ነው አብሮት የሚገባ ስለዚህ እውነተኛ ጓደኛ ማን ነው ማለት ነው መልካም ስራ ነው ትክክለኛ ጓደኛ ቀብር አብሮት የሚገባ ከስራ የበለጠ ሊወደድ የሚገባ ምንም ነገር የለም ማለት ነው وعنه قال قال رسول الله صلى الله عليه وسلم አሁንም አነስ ኢብኑ ማሊክ ባስተላለፈው ሐዲስ ነብያችን አለይሂ ሰላቱ ወሰለም ምናሉ يؤتى بأنعم أهل الدنيا من أهل النار يوم القيامة ያሉ በዱንያ ላይ ከሰዎች ሁሉ በላይ በጸጋ ሲቀማጠል የኖረ በሀብትና በድሎት የኖረ ሰው ግን በስራው ምክንያት የጀሃነም የተደረገ ነገ يوم القيامة ይመጣል فيصبغ في النار صبغة አንድ ጊዜ ብቻ ወደ እሳት ገባ ተደርጎ ይወጣል አሉ አላህ ይጠብቀን ከእሳት ነከር ተደርጎ ይወጣና አሉ ثم يقال ይባላል ይሄ ሰው ማለት እንግዲህ ኢማጂን ዱንያ ላይ እጅግ በጣም በድሎት በጸጋ የኖረ ሰው ነው ታዳ ይጠየቃል የብነ አደም የአደም ልጅ ሆይ هل رأيت خيرا قط እንደው አላህ አንተን ከፈጠረህ ጊዜ ጀምሮ መልካም ነገር አይተታቃለህ هل مر بك نعيم قط ጸጋ የሚባል ነገር ባንተ ላይ አልፎብህ ያውቃል እንዴ ሲባል فيقول لا والله يا رب በፍጹም والله ጌታዬ ባንተ ስም እምላለው ኸይር የሚባል ነገር አይቻላውቅም ይላል እዚህ ጋር ከሃዲ መሆኑን ለመግለጽ አይደለም ምንድነው የሚያሳየን ሐዲሱ አጠቃላይ ዱንያ ላይ የነበረው ኒዕማውን ሁሉ አንድ ጊዜ ገብቶባት የወጣችው እሳት ታስረሳዋለች ታጠፋበታለች ይሄ ነው በቃ የዱንያ ኒዕማ በተቃራኒው ويؤتى بأشد الناس بؤسا في الدنيا من أهل الجنة ዱንያ ላይ ከሰዎች ሁሉ እየተሰቃየ በየትኛው መስክ የሚፈልገውን ያጣ የስቃይ ኑሮ የኖረ እጅግ የተቸገረ በእምነቱ ምክንያት ግን የጀነት ሰው የነበረ ይመጣል ተራ فيصبغ صبغة في الجنة አንዴ ወደ ጀነት ኒዕማ ነከር ተደርጎ ይወጣና فيقال له من ይባላል የብነ አደም አንተ የአደም ልጅ ሆይ هل رأيت بؤسا قط እንደው አላህ ከፈጠረህ ጊዜ ጀምሮ አንድ እንኳን ችግርን አይተታቃለህ هل مر بك شدة قط መከራ አልፎብህ ያቃል ተብሎ ሲጠየቅ فيقول لا والله ما مر بي بؤس قط ጌታዬ ሆይ ባንተው ስም والله ብዬ ምላለው አንድ ችግር መከራ ነክቶኛ ያቅ ምንም ችግር መከራ አልደረሰብኝም ولا رأيت شدة قط ምንም አይነት ችግር አላጋጠመኝም ያንን ሁሉ መከራ ያን ሁሉ ስቃይ የአንድ ጊዜ የጀነት ጸጋ ተነክሮ የወጣው ያስረሳዋል አሉ ስለዚህ ኑሮ ማለት የአኺራ ኑሮ ነው اللهم اجعلنا من اهل الجنه እናም ዙህድ ያስፈልጋል ቸልተኛ መሆን አለብን ወልቀናዓ ባለን በትንሿ ደግሞ እንብቃቃ በትንሿ መብቃቃት ያስፈልገናል وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم ነብያችን صلى الله عليه وسلم ምናሉ انظروا الى من هو اسفل منكم ብለዋል ሁሌም ስትመለከቱ ከበታቻችሁ ያለን ሰው ነው መመልከት ያለባችሁ ብለዋል
የበታችህን ተመልከት ካንተ በታች ያለን ሰው ወላ ተንظሩ ኢላ መን ሁወ ፈውቀኩም ከበላይህ ያለን አትመልከት ነው ምክንያቱም አንድ ሰው የበታችን ሁሌ ካየ አላህን ያመሰግናል በጥሩ ኒዕማ ላይ እንዳለ ይገልጻል ሁሌ የበላዩን ካየ ግን ይረሳል የአላህን ጸጋ በሱ ላይ የተዋለለትን አላህን አያመሰግንም እና ይሄ ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ያስተማሩን ነው ሁሉ ጊዜ የበታችህን ነው ልታይ የሚገባው አው ጫማ የለኝም ብለህ አትማረር እግር የሌለው ስንት አለና ይባላል አይደለ የበታችሁን ነው ማየት ያለበት አልቀናአቱ ቢልቀሊል ባለው መብቃቃት ማለት ይሄ ነው ትርጓሜው የበላይን ካየህ እኮ ድሃ ነህ ሁሉ ጊዜ አንድ ምሳሌ በአገራችን ይመሰላል ልንገራችሁ ምን እንደሚባል ያው ዝም ብሎ አንዳንዶች ለቀልድ ወይ ያው ከወሬ በስማ በለው ሲተላለፍ የመጣ ምንድነው የተባለው ቢልጌት አላሙዲን ጋር ደወለለት አሉ እና ምን እንደሚሰራ ጠየቀው ስላለው ሀብት በየሀገሩ በስዊድንም በሌሎች አፍሪካ ሀገሮች በኢትዮጵያም ላይ አጠቃላይ ስላለው ሁኔታ ዘረዘረለት ያን ከነገረው በኋላ መጨረሻ ቢልጌት ምን አለ ስራ ከመፍታት ይሻላል አለው አሉ ገብቷችኋል አሁን የምትስቁ ወንድሞች እህቶች ስራ ከመፍታት ይሻላል እሱ ከራሱ ጋር አስተያየቶት ነው የሚሉን እንግዲህ ወደ ላይ የሚታይ ከሆነ ታዲያ እኔ ይሄ አንድ ጊዜ ተነግሮኝ ነው ማልኮም ኤክስ ፋት ይላል እንዴ አልሰማም እና እኔ የተነገረኝ ጊዜ ማልኮም ሰው ባለው ነገር ይብቃቃ ከላይ ያለውን ሰው መመልከት የለበትም ምን ጊዜ ማየት የሚገባን የበታቻችንን ነው ከኛም ይበልጡ ሰዎችን ምናይ ከሆነ አላህን አመስጋኝ ባሪያ አንሆንም ሁሌም ድህነት በፊታችን ላይ ይዞራል ለምሳሌ እንበል ሼህ መሐመድ ሁሴን አላሙዲን ከሀብታሞች መካከል ናቸው አላህ በዲን الاسلام ላይ ጽናትን ይስጣቸው ወደ ሐቅ ይመልሳቸው ንብረታቸውም ህዝብን ለሚጠቅም ተግባር እንዲያውሉ አላህ ይርዳቸው እና ቢልጌት ደወለላቸው ተባለ በቀልድ ሲወራ እና ምን ይሰራሉ ብሎ ያው ጠየቀው አላሙዲንም ስላለው ውጭ ሀገር ስለሚሰራው ነገር በአፍሪካ ስላለው ሀብት በስዊድን በሌሎች ነገሮች ያለውን ሁሉ ገለጸለት እና ያው አጠቃላይ ይሄ ነገረኝ አለኝ ሲል ቢልጌት ከራሱ ጋር አስተያየና አይ ስራ እንኳን ከመፍታት ይሻላል አለው አሉ ከራሱ ጋር አስተያይቶ እና እኔም በመሳሌ ነው የሰማው ገብቷል ማልኮም አሁን ብር ኦኬ አልክ እና የዛኔ ነው መጀመሪያ ጊዜ እንደሰማሁት አይ ቢልጌት አልኩኝ እኔም እንደው ቃሩን ቢደውልለት አሪፍ ነበር ቃሩን ደውሎለት ቢልጌትን ቢያናገረው ደግሞ ቢልጌትን ከመለመን ይሻላል ይለው ነበር እኮ አይደል እንደው ከመለመን አው ትንሽ መስራት ይሻላል ብሎ ቃሩን ምላሽ በሰጠው ነበር ወኢነ መፋቲሐሁ ለተኑ بالعصبة ያደለለው እንዴ ሀብቱን ተውት የመጋዘኑን ቁልፍ እንግዲህ ወርቅ ነው የሚከማቸው የመጋዘኑን ቁልፍ ግመሎች ናቸው የሚሸከሙት ነው የተባለው ስንት ግመል እንደሆነ አላህ ይወቀው ቁልፉን ግመሎች ከተሸከሙት ምን አይነት መጋዘን ቢሆን ነው ውስጥ ያለው ሀብትስ ወረቀት አይደለ እንግዲህ ወርቅ ወደ ብር ሲቀየር ምን ሊሆን ነው እና እሱ ደግሞ ወደ ቢልጌት ቢደውልለት ከመለመን ሳይሻል አይቀርም ይለዋል ማለት ነው እና አላህ ከፈለገ ዱንያን በዚህ መልክ ይሰጣል ሁሉ ጊዜ ሰው የበላዩን የሚያይ ከሆነ አይረካም መጓጓዣ ትገዛለህ አንተ ዴክስ ይኖርሃል ግን ጓደኞቼ የገዙት ማለት ነው ቪታራ ከሆነ በቀደስ አይልህም በዴክሱ ደስተኛ አትሆንም ሽጣሃት ወይ ደግሞ የተወሰነ ሰርተህ ስታገኝ ቪታራ መግዛት ትወዳለህ ቪታራ መኪና ከገዛ በኋላ ደግሞ ትንሽ ወንድሞቹን ሲጠብቅ ሲያያቸው ደግሞ ፕራዶ ገዝተዋል እልህ ይዘዋል አሁንም በቃ አይረካም ፕራዶ መግዛት አለብኝ ይሄዳል ላንድ ክሩዘር እንዲህ የተባለ ሚሊዮን 2 ሚሊዮን 3 ሚሊዮን መጨረሻስ እስቲ ኢትዮጵያ ውስጥ ከኔ ሌላ መኪና ገብቷል
የተሻለ ሚሊዮን ማን ነው የገዛው እያለ ያንን ነው የሚጠብቀው በቃ ሱብሃንአላህ ለመቼ ነው የሰው ልጅ የሚረካው ፕሌንም ቢገዛ አይረካም ማለት ነው ከፕሌን በኋላ ጀት ነው የሚፈልገው ከዛ ሳተላይት ለብቻው እና ይሄ ምንድነው አኺራን ተስፋ የማያደርግ ሰው መለያ ባህሪ መሆን አለበት ሪል ለዓላማ ከሆነ ለመብቃቃት ከሆነ ባጃጅ ይበቃል እንደው ለነገሩ አትግዙ ማለት አይደለም የአላህን ኒዕማ ማሻሻል ጥሩ ነው ግን ባጃጅን በራሷ ኒዕማ ነች እውነቴን ነው ሙስሊም ወጣት ለኡማው አይደለችም እንዴ ባጃጅ የሌላቸው መሳፈሪያቸው በእግራቸው የሚሄዱ ስንት አሉ የት ለመድረስ ነገሩ መኪናው ሲያዘው የት ሊደርስ ነው የትም አይደርስም ያው አዲስ አበባ ነው እንጂ የሚሄደው እና ምንድነው ትልቁ ነገር አልቀናዓቱ ቢልቀሊል ባለን ነገር መብቃቃት አለብን ነው አጠቃላይ መልእክቱ الخلق الثاني عشر 12ኛና በዚህ ኪታብ ላይ የመጨረሻ አዎ ባጃጅንም ያላያለ ዘቢብ ተከክል በገጠሩ ክልል የሚኖሩ አባቶች እናቶች ወንድም እህቶች አያውቁትም 12ኛው ደግሞ አልሐያ እፍረት ሐያ ማድረግ ቁጥብ አይናፈር መሆን ይሄ በራሱ ሌላው ሙስሊም ሊላበሰው የሚገባ ስነ ምግባር ነው እና ነብያችን አለይሂ ሰላቱ ወሰለም فإن الحياء من الإيمان ብለዋል ሐያ ማድረግ እፍረት ከኢማን መካከል ነው والحياء شعبة من شعب الإيمان ተብሏል ከኢማን ቅርንጫፎች መካከል ሐያ ወይም እፍረት ራሱን የቻለ አንድ የእምነት ስነ ምግባር ነው ማለት ነው አላህ እነዚህን ሁሉ ለመተግበር ይወፍቀን እንግዲህ خير እዚህ ላይ ላቁሙ ያው በተቀሉ ከትላንት የጀመርነው ሙስሊም ከጌታው ሐቅ ጋር የሚለውን እዚህ ላይ ከተመለከትን ኢንሻአላህ ቀሪውን ነጥቦች ደግሞ ሙስሊም ከወንድሞቹ ጋር ከሰዎች ጋር ሊኖረው የሚገባ የሚለውን በቀጣይ ፕሮግራማችን እንደዚሁ እንመለከተዋለን